ሰላም የተወደዳችሁ የሙሉ ብርሃን ቲዩብ ቤተሰቦች እንኳን ወደ መጽሐፍ ቅዱስ ጥያቄና መልስ ፕሮግራማችን በደህና መጣችሁ። ዛሬ ከኦሪት ዘጸአት መጽሐፍ 40 ጥያቄዎችን እንፈተናለን። ከመጀመራችን በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን አትርሱ። ጥያቄ ቁጥር 1 ፈርዖን የዕብራውያንን ወንድ ሕፃናት ሲወለዱ እንዲገደሉ ትእዛዝ የሰጠው ለነማን ነው? ሀ ለግብፃውያን ወታደሮች፣ ለ ለዕብራውያን አዋላጆች፣ ሐመሮሃ ለእስራኤል ሽማግሌዎች። ትክክለኛው መልስ ለ ለዕብራውያን አዋላጆች። ጥያቄ ቁጥር 2 ሕፃኑን ከውሃ ውስጥ አውጥታ ስሙን ሙሴ ያለችው ማናት? ሀ የሙሴ እናት፣ ለ የሙሴ እህት፣ ሐመሮሃ የፈርዖን ልጅ። ትክክለኛው መልስ ሐመሮሃ የፈርዖን ልጅ። ጥያቄ ቁጥር 3 የእግዚአብሔር መልአክ ለሙሴ በእሳት ነበልባል በምን መካከል ታየው? ሀ በእሾህ ቁጥቋጦ፣ ለ በዘንባባ ዛፍ፣ ሐመሮሃ በወይራ ዛፍ። ትክክለኛው መልስ ሀ በእሾህ ቁጥቋጦ። ጥያቄ ቁጥር 4 እግዚአብሔር ለሙሴ እርሱ አፍ ይሆንልሃል ያለው ማንን ነው? ሀ ኢያሱን፣ ለ አሮንን፣ ሐመሮሃ ሆርን። ትክክለኛው መልስ ለ አሮንን። ጥያቄ ቁጥር 5 ሙሴና አሮን በምድረ በዳ የስንት ቀን መንገድ እንሄዳለን ብለው ፈርዖንን ለመኑት? ሀ የ1 ቀን መንገድ፣ ለ የ3 ቀን መንገድ፣ ሐመሮሃ የ7 ቀን መንገድ። ትክክለኛው መልስ ለ የ3 ቀን መንገድ። ጥያቄ ቁጥር 6 እግዚአብሔር ለሙሴ ሁሉን እንደሚችል አምላክ ሁኜ ለእነማን ተገለጥኩ ብሎ ተናገረው? ሀ ለአብርሃም ለይስሐቅና ለያዕቆብ፣ ለ ለሙሴና ለአሮን፣ ሐመሮሃ ለዮሴፍና ለወንድሞቹ። ትክክለኛው መልስ ሀ ለአብርሃም ለይስሐቅና ለያዕቆብ። ጥያቄ ቁጥር 7 እግዚአብሔር እነሆ እኔ የወንዝን ውሃ በእጄ ባለችው በትር መታለሁ፣ ውሃውም ተለውጦ ምን ይሆናል አለ? ሀ ይደርቃል፣ ለ ደም ይሆናል፣ ሐመሮሃ ጨው ይሆናል። ትክክለኛው መልስ ለ ደም ይሆናል። ጥያቄ ቁጥር 8 የግብፅ አስማተኞች ይህስ የእግዚአብሔር ጣት ነው ብለው ለፈርዖን የተናገሩት ከየትኛው መቅሰፍት በኋላ ነው? ሀ ከእንቁራርቶች መቅሰፍት በኋላ፣ ለ ከቅማል መቅሰፍት በኋላ፣ ሐመሮሃ ከዝንቦች መቅሰፍት በኋላ። ትክክለኛው መልስ ለ ከቅማል መቅሰፍት በኋላ። ጥያቄ ቁጥር 9 በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን ያለው ማን ነው? ሀ ሙሴ፣ ለ አሮን፣ ሐመሮሃ ፈርዖን። ትክክለኛው መልስ ሐመሮሃ ፈርዖን። ጥያቄ ቁጥር 10 በግብፅ አገር ሁሉ ላይ ጽኑ ጨለማ ስንት ቀን ሆነ? ሀ 3 ቀን፣ ለ 7 ቀን፣ ሐመሮሃ 10 ቀን። ትክክለኛው መልስ ሀ 3 ቀን። ጥያቄ ቁጥር 11 እግዚአብሔር በግብፅ ላይ ሊያመጣው ያለው የመጨረሻው መቅሰፍት ምን ነበር? ሀ የበኩራት ሞት፣ ለ የአንበጣ መቅሰፍት፣ ሐመሮሃ የጨለማ መቅሰፍት። ትክክለኛው መልስ ሀ የበኩራት ሞት። ጥያቄ 12
እግዚአብሔር የፋሲካውን በግ ከምን ጋር እንዲበሉ ታዘዘ? ሀ ከእንጀራና ከማር ጋር፣ ለ ከወይንና ከፍራፍሬ ጋር፣ ሐመሩሃ ከቂጣና ከመራራ ቅጠል ጋር። ትክክለኛው መልስ ሐመሩሃ ከቂጣና ከመራራ ቅጠል ጋር። ጥያቄ 13 እግዚአብሔር እስራኤላውያንን በቀንና በሌሊት በምን ይመራቸው ነበር? ሀ በቀን በነፋስ በሌሊት በጨለማ፣ ለ በቀን በደመና አምድ በሌሊት በእሳት አምድ፣ ሐመሩሃ በቀን በእሳት አምድ በሌሊት በደመና አምድ። ትክክለኛው መልስ ለ በቀን በደመና አምድ በሌሊት በእሳት አምድ። ጥያቄ 14 ሙሴ እጁን በባህሩ ላይ ከዘረጋ በኋላ እግዚአብሔር ባህሩን በምን አስወግዶ አደረቀው? ሀ በነጎድጓድ፣ ለ በብርቱ ፀሐይ፣ ሐመሩሃ በጽኑ የምስራቅ ነፋስ። ትክክለኛው መልስ ሐመሩሃ በጽኑ የምስራቅ ነፋስ። ጥያቄ 15 የሙሴ እህት ማርያም በእጇ ምን ይዛ ለእግዚአብሔር ዘመረች? ሀ በገና፣ ለ ከበሮ፣ ሐመሩሃ እምቢልታ። ትክክለኛው መልስ ለ ከበሮ። ጥያቄ 16 እስራኤላውያን በምድረ በዳ ሳሉ እግዚአብሔር ከሰማይ ያወረደላቸው ምግብ ስም ምን ይባላል? ሀ መና፣ ለ ህብስት፣ ሐመሩሃ ሰማያዊ ፍሬ። ትክክለኛው መልስ ሀ መና። ጥያቄ 17 እስራኤላውያን ከአሜሌክ ጋር ሲዋጉ የሙሴ እጆች እንዳይዙል የደገፉት ሁለቱ ሰዎች እነማን ናቸው? ሀ የቶርና ኢያሱ፣ ለ ኢያሱና አሮን፣ ሐመሩሃ አሮንና ሆር። ትክክለኛው መልስ ሐመሩሃ አሮንና ሆር። ጥያቄ 18 ሙሴ ሕዝቡን ብቻውን እንዲያስተዳድር መሪዎችን እንዲሾም አቅጣጫ የሰጠው አማቱ ማን ይባላል? ሀ ዮቶር፣ ለ ላባ፣ ሐመሩሃ ፊንሐስ። ትክክለኛው መልስ ሀ ዮቶር። ጥያቄ 19 እግዚአብሔር እስራኤላውያንን ከግብፅ አውጥቶ ወደ እርሱ ያመጣቸው በምን ክንፍ ተሸክሞ እንደሆነ ተናገረ? ሀ በእርግብ ክንፍ፣ ለ በንስር ክንፍ፣ ሐመሩሃ በመልአክ ክንፍ። ትክክለኛው መልስ ለ በንስር ክንፍ። ጥያቄ ቁጥር 20 እግዚአብሔር በአስርቱ ትእዛዛት ውስጥ የሰጠው የመጀመሪያውና ታላቁ ትእዛዝ ምንድነው? ሀ አባትህንና እናትህን አክብር፣ ለ በባልንጀራህ ላይ በሐሰት አትመስክር፣ ሐመሩሃ ከእኔ በቀር ሌሎች አማልክት አይሁኑልህ። ትክክለኛው መልስ ሐመሩሃ ከእኔ በቀር ሌሎች አማልክት አይሁኑልህ። ጥያቄ 21 አንድ ዕብራዊ ባሪያ ለ6 ዓመታት ካገለገለ በኋላ በሰባተኛው ዓመት በምን ሁኔታ ነው የሚለቀቀው? ሀ በከንቱ አርነት ይወጣል፣ ለ ዋጋውን ከፍሎ ይወጣል፣ ሐመሩሃ ብዙ ሀብት ተሰጥቶት ይሸኛል። ትክክለኛው መልስ ሀ በከንቱ አርነት ይወጣል። ጥያቄ 22 አንድ ሰው ከብት ወይም በግ ሰርቆ ቢያርደው ወይም ቢሸጠው በስንት እጥፍ እንዲከፍል ታዘዘ? ሀ በ10 እጥፍ፣ ለ በ2 እጥፍ፣ ሐመሩሃ ለበጉ በ4 ለከብቱ በ5 እጥፍ። ትክክለኛው መልስ ሐመሩሃ ለበጉ በ4 ለከብቱ በ5 እጥፍ። ጥያቄ 23 እግዚአብሔር በእስራኤላውያን ፊት መንገዳቸውን እንዲጠብቅና ወደ ተዘጋጀው ስፍራ እንዲያገባቸው ማን እንደሚልክ ተናገረ? ሀ ደመና፣ ለ መልአክ፣ ሐመሩሃ የብርሃን አምድ።
ትክክለኛው መልስ ለመልአክ። ጥያቄ 24 ሙሴ በእግዚአብሔር የተጻፉትን የድንጋይ ጽላቶች ለመቀበል ወደ ተራራው ወጥቶ ስንት ቀንና ስንት ሌሊት ቆየ? ሀ 7 ቀንና 7 ሌሊት፣ ለ 30 ቀንና 30 ሌሊት፣ ሐመሩሃ 40 ቀንና 40 ሌሊት። ትክክለኛው መልስ ሐመሩሃ 40 ቀንና 40 ሌሊት። ጥያቄ 25 እግዚአብሔር በእስራኤላውያን መካከል ያድር ዘንድ ሙሴን ምን እንዲሰሩለት አዘዘው? ሀ መቅደስ፣ ለ ቤተ መንግሥት፣ ሐመሩሃ የድንጋይ መሠዊያ። ትክክለኛው መልስ ሀ መቅደስ። ጥያቄ 26 የቃል ኪዳኑ ታቦት በማደሪያው ድንኳን ውስጥ በየትኛው ክፍል ውስጥ እንዲቀመጥ ታዘዘ? ሀ በቅድስት ውስጥ፣ ለ በመሠዊያው አጠገብ፣ ሐመሩሃ በቅድስተ ቅዱሳን ውስጥ። ትክክለኛው መልስ ሐመሩሃ በቅድስተ ቅዱሳን ውስጥ። ጥያቄ 27 በቅድስት ውስጥ መብራቱ ሁል ጊዜ እንዲበራ የእስራኤል ልጆች ምን አይነት ዘይት እንዲያቀርቡ ታዘዙ? ሀ የወይራ ዘይት፣ ለ የሰሊጥ ዘይት፣ ሐመሩሃ የሱፍ ዘይት። ትክክለኛው መልስ ሀ የወይራ ዘይት። ጥያቄ 28 ሊቀ ካህናቱ አሮን በደረት ኪሱ ላይ የእስራኤል ነገዶች ስም የተቀረጸባቸውን ስንት ዕንቆች ይይዝ ነበር? ሀ 7 ዕንቆች፣ ለ 10 ዕንቆች፣ ሐመሩሃ 12 ዕንቆች። ትክክለኛው መልስ ሐመሩሃ 12 ዕንቆች። ጥያቄ 29 አሮንና ልጆቹ ካህናት ሆነው ሲሾሙ ስንት እንስሶች ታረዱላቸው? ሀ 1 ወይፈንና 1 አውራ በግ፣ ለ 1 ወይፈንና 2 አውራ በጎች፣ ሐመሩሃ 2 ወይፈንና 2 አውራ በጎች። ትክክለኛው መልስ ለ 1 ወይፈንና 2 አውራ በጎች። ጥያቄ 30 ካህናቱ ወደ መገናኛው ድንኳን ከመግባታቸው በፊት እጃቸውንና እግራቸውን የሚታጠቡበት ገንዳ ከምን የተሰራ ነው? ሀ ከነሐስ፣ ለ ከወርቅ፣ ሐመሩሃ ከብር። ትክክለኛው መልስ ሀ ከነሐስ። ጥያቄ 31 እግዚአብሔር የመገናኛውን ድንኳን ዕቃዎች የመስራት ጥበብና ብልሃት የሰጠው ለየትኛው ዋና ባለሙያ ነበር? ሀ ለአሮን፣ ለ ለኢያሱ፣ ሐመሩሃ ለባስልኤል። ትክክለኛው መልስ ሐመሩሃ ለባስልኤል። ጥያቄ 32 ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ሕዝቡ አሮንን አስገድደው ምን እንዲሰራላቸው አደረጉ? ሀ የብር ምስል፣ ለ የወርቅ ጥጃ፣ ሐመሩሃ የነሐስ እባብ። ትክክለኛው መልስ ለ የወርቅ ጥጃ። ጥያቄ 33 እግዚአብሔር ክብሩን ለሙሴ ለማሳየት ሲያልፍ ሙሴን የት ውስጥ አኖረው? ሀ በሰንጣቃው ዓለት፣ ለ በመገናኛው ድንኳን፣ ሐመሩሃ በደመናው መካከል። ትክክለኛው መልስ ሀ በሰንጣቃው ዓለት። ጥያቄ 34 ሙሴ ሁለቱን የድንጋይ ጽላቶች ይዞ ከሲና ተራራ ሲወርድ የፊቱ ቁርበት ምን ያደርግ ነበር? ሀ ይሸፈን ነበር፣ ለ ይጠቁር ነበር፣ ሐመሩሃ ያንጸባርቅ ነበር። ትክክለኛው መልስ ሐመሩሃ ያንጸባርቅ ነበር። ጥያቄ 35 የካህናቱ አልባሳትና የመገናኛው ድንኳን ዕቃዎች ከምን እንጨት እንዲሰሩ ተደረገ? ሀ ከወይራ እንጨት፣ ለ ከግራር እንጨት፣ ሐመሩሃ ከዝግባ እንጨት።
ትክክለኛው መልስ ለ ከግራር እንጨት። ጥያቄ 36 ለመገናኛው ድንኳን መሸፈኛ የሚሆኑት ከፍየል ጠጉር የተሰሩት መጋረጃዎች ብዛት ስንት ናቸው? ሀ 11 ለ 12 ሐመርሃ 13። ትክክለኛው መልስ ሀ 11። ጥያቄ 37 ባስልኤል ከግራር እንጨት የሰራው የታቦቱ ርዝመትና ወርዱ ስንት ነው? ሀ ርዝመቱ 3 ክንድ ወርዱ 2 ክንድ፣ ለ ርዝመቱ 1 ክንድ ወርዱ 1 ክንድ፣ ሐመርሃ ርዝመቱ 2 ክንድ ወርዱ 1 ክንድ። ትክክለኛው መልስ ሐመርሃ ርዝመቱ 2 ክንድ ወርዱ 1 ክንድ። ጥያቄ 38 ባስልኤል ከግራር እንጨት የሰራው የሚቃጠል መስዋዕት መሠዊያው ርዝመቱና ወርዱ ስንት ነው? ሀ ርዝመቱ 5 ክንድ ወርዱ 5 ክንድ፣ ለ ርዝመቱ 3 ክንድ ወርዱ 3 ክንድ፣ ሐመርሃ ርዝመቱ 2 ክንድ ወርዱ 2 ክንድ። ትክክለኛው መልስ ሀ ርዝመቱ 5 ክንድ ወርዱ 5 ክንድ። ጥያቄ 39 በካህኑ ዘውድ የወርቅ ጫፍ ላይ የተቀረጸው ጽሑፍ ምን ይላል? ሀ ቅድስና ለእግዚአብሔር፣ ለ ክብር ለእግዚአብሔር፣ ሐመርሃ ሰላም ለእስራኤል። ትክክለኛው መልስ ሀ ቅድስና ለእግዚአብሔር። ጥያቄ 40 የእግዚአብሔር ክብር ድንኳንን በመሙላቱ ምክንያት ወደ መገናኛው ድንኳን መግባት ያልቻለው ማን ነው? ሀ ሙሴ፣ ለ አሮን፣ ሐመርሃ ኢያሱ። ትክክለኛው መልስ ሀ ሙሴ። ለዛሬ የተዘጋጁት ጥያቄዎች በዚያ አጠናቀናል። ስንት ጥያቄ በትክክል መለሳችሁ? ውጤታችሁ በኮሜንት አጋሩን። ቀጣዩን የመጽሐፍ ቅዱስ ጥያቄ እንዳያመልጣችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እንዲሁም ሌሎችም ሼር አድርጉላቸው። እግዚአብሔር ይባርካችሁ። ቸር ቆዩ።